እናንተ ሰጣችሁን ገንዘብ እኛ ያዝነው እቅድ ለ5 ዓመታት ነበረ። አሁን በምታዩት እንግዲህ 5 ዓመት ሳንጠብቅ ቤተክርስቲያኑ ተሰርቶ መገልገል ነው ናፍቆታችንና አሁን ለማስመረቅ ዝግጅት ላይ ነን ያለነው። እስኪ በዚያው በጅጅጋ መመናንና ባትሸክ እንዲሁም አልፎ አልፎ ከድሬዳዋ ከሐረር ያሉ መመናን የሚደገፈው የሚሰራው ቤተክርስቲያኑ ግን በምታዩት መልኩ እንግዲህ መብራቱም እና አቶ ገብረ ሕይወት እድሜ ጤና ለነሱ እግዚአብሔር ይስጥልን። በምታዩት መልኩ መብራቱን አሳምረውልና ላይ ኮርኒሱንም እንግዲህ ነው ወይዘሮ ሸዋዬ በዚህ ወለተ ዜና ማርቆስ በዚህ ቤተክርስቲያን ላይ ግማሽ ፐርሰንት በሚባል ደረጃ ነው እንግዲህ ያገለገሉና የምታዩት ይሄን ሄኖክ በሩን ያሰሩልን እና ቢዳኘ ብዙ ሰዎች እዚህ ቤተክርስቲያን የተሳተፉበት ነውና ሚያዝያ 18 አደራ አይቀርም። አደራችሁን ኦርቶዶክሳውያን ሚያዝያ 18 2018 ማንም በጅጅጋ መመናን እንዲሁም ደግሞ የጅጅጋ የጉዞ ማህበራትም አሉ የቅዱስ ሚካኤል ማህበራት ከነሱ ጋር በመገናኘት የጅጅጋ ማህበረ ቅዱሳን ማይከሉ አለ የጅጅጋ ማህበረ ናታኒ እንዲሁም ሌሎች እኔ ማላቃቸው ማህበራት አሉ ከነሱ ጋር በመቀናጀት ከሀገረ ስብከቱ ጋር በመናበብ በዚህን ዕለት እንዳትቀሩብን በጻድቁ ስም እንጠይቃችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበራችሁ በውጭ ዓለምም በሀገር ውስጥም ያላችሁ ውድ ኦርቶዶክሳውያን እንደምታዩት ይህ አሁን የምንገኝበት ቤተክርስቲያን እንግዲህ ከሶማሌ ጅጅጋ ከሀገረ ስብከቱ ለ72 ኪሎ ሜትር ራቅ ብላ የምትገኝ ከተማ ሀርትሸክ ደብረ ጽባህ አቡነ አረጋዊና ቅዱስ ዮሐንስ ቤተክርስቲያን ለ4 ዓመታት እንግዲህ ተከታታይ ዓመታት ሲገነባ የቆየው ሲታነጽ የቆየው በእናንተ ድጋፍ በእናንተ እርዳታ አሁን እንደምታዩት እዚህ ላይ ደርሰናልና ለምርቃትም ዝግጁ ሆኖ አሁን እንደምታዩት ሙሉ ለሙሉ ፐርፌክት ዝግጁ ነው ባይባልም እኛ በተቻለ መጠን እናንተ በሰጣችሁ ገንዘብ ይሄ በምታዩት መልኩ ባለበት ሁኔታ አድርሰናልና ምርቃቱን ሚያዝያ 18 2018 ዓመተ ምህረት ብፁዓን አባቶች የሀገረ ስብከቱ ስራ አስኪያጅ የሀገረ ስብከቱ ጸሐፊ የሀገረ ስብከቱ ልዩ ልዩ ክፍል ኃላፊዎች እንዲሁም ምዕመናን የጅጅጋም ከአዲስ አበባም ከድሬዳዋም ከሐረርም ከዚያው በአካባቢ እንግዲህ በኡጋዴን ክልል ያለው ምዕመናን በተገኝቶ በዚህ በምታዩት ቤተክርስቲያን ስርዓተ ምርቃቱ ይደረጋልና ሁላችሁም ለምርቃቱ እንድትመጡ ጥሪዬን እያስተላለፍኩ በዚህ አጋጣሚ ግን ቤተክርስቲያኑ ያለበትን ምክንያቱም አሁን እንደምታዩት የቤተክርስቲያን ለምርቃትኛ አብቀተና ላይ ደርሷል ያልነው እንደምታዩት ፍርግርግ አሁን የለውም። ቤተክርስቲያን ደግሞ እንደምታዩት የሚያስከብራት እንድታምር የሚያደርጋት የቤተክርስቲያኗ እንግዲህ ፍርግርጉ ነው። አሁን የምታዩት ፍርግርግ የለውም ሙሉ ለሙሉ እስከ 450 ሺህ ብር ነው ያዝ ምን ያህል ይፈጃል እንግዲህ እንደ ባለሙያ ሂሳብ ያስደረግ ነው። ምናልባት ከጊዜ ቆይታ በኋላ ደግሞ እርግጥ ይጨምር ይችላል። እንደምታዩት ነው ፍርግርጉ ባዶ ነው። በዚያ ላይም የምዕመናን መቀመጫ ወንበርም የለውም። ምክንያቱም ምዕመናን እዚህ ሲያስቀድሱ ሊደክማቸው ይችላል። ስብከተ ወንጌል ሲማሩ ዝማሬ ሲያዳምጡ ለፕሮግራሙ እዚህ ያለ ሰው ድምተኛ ሰው መቀመጫ ማረፊያ ይፈልጋል። ያው ስጋ ለባሽያን ደካሞች አይደለም እነሱ ማረፊያ ስለሚፈልጉ የለም ወንበርም እንደምታዩት ሙሉ እና እንደምታዩት ሌላውን ግን እናንተ ሰጣችሁን ገንዘብ እኛ ያዝነው እቅድ ለ5 ዓመታት ነበረ። አሁን በምታዩት እንግዲህ 5 ዓመት ሳንጠብቅ ቤተክርስቲያኑ ተሰርቶ መገልገል ነው ናፍቆታችንና አሁን ለማስመረቅ ዝግጅት ላይ ነን ያለነው። እስኪ ቤተክርስቲያኗንም እየጎበኘን አብረን እንግዲህ ውድ ኦርቶዶክሳውያን ቅድም ውጭ ላይ እንዳሳየናችሁ የቤተክርስቲያኑ ፍርግርጉ ያው አሳይተናችኋል። ውጭ ላይ ያው እንደምታዩት ዝም ብሎ እንዲሁ ባዶ ነው ያለው። ይሄ ደግሞ ያው በኢኮኖሚ በገንዘብ እጥረት ነው። አሁን ደግሞ ያው ምንጣፉ
ምርጥ ምንጣፍ እውነት ለመናገር ወንድማችን በጣም 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 ህልብ ያገለገለን ውቤ ወንድሙ ነው። ይሄን ምንጣፍ 140 እስከ 150 ሺህ ብር ሰጥቶ ያስመጣልን ከአዲስ አበባ። ለየት ያለ ነው ምንጣፉ፣ በጣም የሚገርም ነው። ግን ምናልባት እንግዲህ በዛን ጊዜ የልኬታ የካሬው ስህተት ይሁን ምናልባት እንግዲህ አልታወቀም። እንደምታዩት ምንጣፉ ሳይበቃ ቀረ። ይኸው የምታዩት አሁን ይሄ የቅኔ ማህሌቱና የወንዶች መቆሚያ የሴቶች መቆሚያ ደግሞ የተወሰነ አለው። ሙሉ ግን እንደምታዩት ያ ዙሪያው በምስራቅና በሴቶች መቆሚያ እንደምታዩት ይሄው ባዶ ነው ያለው፣ አልሆነበትም። እንዲሁም ደግሞ ያው ምስራቅ መብራት አሁን ስለሄደ ነው እንጂ እናሳያችሁ ነበር። ይሄው እዚህ ደርሶ ነው የቆመው። እዚህ ላይ ብቻ ሳይሆን ቤተ መቅደሱም ውስጡም አልተለጠፈም፣ ቆረጠን በቃ። ቢያንስ አሁን አንድ ሙሉ ጥቅልል እንኳን እንደሚያስፈልገው ነው እንደምታዩት። ምስራቁም በሴቶቹ በኩልም ቅድስቱ እንደምታዩት ይኸው ቤተ መቅደሱም ይኸው አልተነጠፈም፣ ሙሽማ ብቻ ነው የተነጠፈው። እንግዲህ ኦርቶዶክሳውያን አንድ ባለጸጋ ቤቱ እንኳን የንጉሱ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቤት የአንድ ግለሰብ ቤት እንኳን በጅማሮ ምንጣፍ ሳይነጠፍበት ሳያምር ቤቱ አይመረቅም። የኛ ደግሞ እኛ ምንጣፍ ይዘናል ብለን እስካሁን ማንም አላስቸገርንም። አሁን ምንጣፉን ትናንትና ዘርግተን ስናየው ይሄ እንግዲህ መጉደሉን ያወቅነውና አሁንም እናስቸግራችሁ ምዕመናን። ይቺ ምንጣፍ አንዱ የጻድቁ የአቡነ አረጋዊ ወዳጅ የመጥምቀ መለኮት ቅዱስ ዮሐንስ ወዳጅ እኔ ያለሁ ብሎ እንደምታዩት መሸፈን ይችላል። አሊያም ደግሞ 50 ሎሚ ለ50 ሰው ጌጥ ነው እንደተባለው እኔ 100 ብር እናንተ 100 ብር ብናወጣ ይችን ምንጣፍ መሸፈን እንችላለን። የተዘረጉ እጆች ብፁዓን ናቸው እና ምዕመናን ለእናንተ ይቃሉ። አሁን ወንጌሉን ለምዳችሁ ታውቁታላችሁ። እና በረሃ ላይ ያለ ቤተክርስቲያን ነው፣ በረከት የምታገኙበት ነው። ማንም ዘወር ብሎ ከእናንተ እንግዲህ ውጭ ማንም መጥቶ የሚያየው አይደለም። በበረሃ ያለ ቤተክርስቲያን ነው። አሁን ቀደም ደጋግመን እንደነገርናችሁ ከውጭ ሀገር ራሱ ልጆችን ብዙም ድጋፍ የሚደረግለት የለም። በዚያው በጅጅጋ ምዕመናንና በአትሸክ እንዲሁም አልፎ አልፎ ከድሬዳዋ ከሐረር ያሉ ምዕመናን ነው የሚደገፈው የሚሰራው ቤተክርስቲያኑ ግን በምታዩት መልኩ እንግዲህ መብራቱም እና አቶ ገብረ ሕይወት እድሜ ጤና ለነሱ እግዚአብሔር ይስጥልን። በምታዩት መልኩ መብራቱን አሳምረውልናል። ኮርኒሱንም እንግዲህ እነ ወይዘሮ ሸዋዬ በዚህ ወለተ ዜና ማርቆስ በዚህ ቤተክርስቲያን ላይ ግማሽ ፐርሰንት በሚባል ደረጃ ነው እንግዲህ ያገለገሉን። የምታዩት እነ ሄኖክ በሩን ያሰሩልን እና ቢዳኛ ብዙ ሰዎች እዚህ ቤተክርስቲያን የተሳተፉበት ነውና አሁንም ማገዝ ለምትፈልጉ የቤተክርስቲያኑ አካውንት የህንፃ ኮሚቴው ማለት ነው 1000 ኢትዮጵያ ንግድ ባንክ 10494351 ደግመዋለሁ 10494351 አብሲኒያ 10416817 እንዲሁም ደግሞ አሁን በመጣው በአካባቢያችን ደግሞ ያለ የብር 0905119944 በዚህ ያላችሁን ድጋፍ 5ም 10ም ያላችሁን እንዳልኳችሁ
50 ሎሚ ለ50 ሰው ጌጥ ነው ተባለ። አንድ ሰው ግን ሸክም ነው። ምዕመናን አሁን ጾም ነው ያለንበት። ቁርሳችንን አሁን ቁጠባ ነው የሚሆነው። የቁርሳችን ካስቀመጠ ለገንዘባችን የቁርሳችንን የምሳችንን 6 ሰዓት ላይ የምንጠቀመውን ጧት 12 ሰዓት ላይ 1 ሰዓት ላይ የምንጠቀመውን 200 ብር 100 ብር አጠራቅመን ለጻድቁ ለአቡነ አረጋዊ ለመጥምቀ መለኮት ቅዱስ ዮሐንስ በሐርሽፍ ለሚታነጸው እዛ ቤተክርስቲያን ማስፈጸሚያ ብታደርጉ ምዕመናን በረከት ታገኙበታላችሁ። ነገ ይህ የምታዩት የመጨረሻ ቤታችን አምሳለ ኢየሩሳሌም የተባለች ቤተክርስቲያን ይችን ብናንጽ የሰማይ ቤታችን ነው የምናንጸውና ምክንያቱም የሰራነውን ነው ሰው የዘራውን ነው የሚያጭደውና እኛም የዘራነው እንድናጭድ መልካም ነገር እንድናገኝ ቤተክርስቲያን ብንረዳ ጥቅሙ ለራሳችን ነውና ምዕመናን እንድታደርጉልን። ሌላው ጥሪ እንግዲህ ቅድም እያደረኩላችሁ የቆየሁት እንደምታዩት ነው። ቤተክርስቲያኑ በዚህ መልክ ደርሷል። ሚያዝያ 18 አደራ አይቀርም። አደራችሁን ኦርቶዶክሳውያን ሚያዝያ 18 2018 ማንም በጅጅጋ ምዕመናን እንዲሁም ደግሞ የጅጅጋ የጉዞ ማህበራትም አሉ። የቅዱስ ሚካኤል ማህበራት ከነሱ ጋር በመገናኘት የጅጅጋ ማህበረ ቅዱሳን ማይከሉ አለ። የጅጅጋ ማህበረ ናታኒ እንዲሁም ሌሎች እኔ ማላቃቸው ማህበራት አሉ። ከነሱ ጋር በመቀናጀት ከሀገረ ስብከቱ ጋር በመናበብ በዚህ ዕለት እንዳትቀሩብን በጻድቁ ስም እንጠይቃችኋለን። በዚህ ዕለት እንግዲህ ይህ ቤተክርስቲያን እንደምታዩት ማንኛውም ሰው አሻራው የሌለበት የለምና ይህ ቤተክርስቲያን ሲመረቅ ደግሞ ዝም ብሎ አይደለም የሚመረቀው፣ በንፍሩ አይደለም የምናስመረቀው። ምዕመናን እናንተን እኛ ምናልባት እናንተ ምን ማስፈልገንም ልትሉ ትችላላችሁ። እኛ ግን ህሊናችን ሸለለ። ውድ ምዕመናን አሁንም እኛ ምን ጠይቃችሁ ሰንጋ እችላለሁ ምን ይችላል። ምናልባት ይህ የሀገረ ስብከቱ ሚዲያ ነው። ሸር እያደረጋችሁ ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ ይህን የሀገረ ስብከቱን ሚዲያ ብታበረታቱ እንዲሁ በበረሃ ያሉትን ቤተክርስቲያኑ እየመጣ እየረዳ እንግዲህ እያስተዋወቀ ያለ አንድ ማስታወቂያ ለመስራት ምዕመናን ምን ያህል ገንዘብ እንደሚያስፈልግ ታውቃላችሁ። ለእናንተ አልነግራችሁ። ዛሬ ማንኛውም ሚዲያ ገንዘብ አልባ አይሰራም። ስለዚህ ይህን የሀገረ ስብከቱ ሚዲያም እያስተዋወቃችሁልን ሸር እያደረጋችሁ ሪፖስት እያደረጋችሁ ለሁሉ አስተዋውቁልን እና ምናልባት ሚያዝያ 18 ሲመረቅ ደግሞ ምን ይዤ ልሂድ የምትሉ ካላችሁ አካውንቱ ቅድም እንደነገርናችሁ ነው ስር ላይ የምናስቀምጥላችኋለን። በሱ በአካውንቱ ቤተክርስቲያኑ የብር አካውንቱ ላይ ማስገባት ትችላላችሁ። ቀጥታ ደግሞ ከኛ ጋር መገናኘት ከፈለጋችሁ የበለጠ መገናኛ ደግሞ ስልክ ቁጥር እናስቀምጥላችኋለን 0921 93 75 25 በዚህ ታገኙናላችሁ። አማክሩን። ምን ያስፈልጋል ለምርቃቱ የምትሉን ከሆነ በዚህ ታገኙናላችሁ። የህንጻ ኮሚቴው አባላትን ባሉበት እናገናኛችኋለን። አሁን ቤተክርስቲያኑ ብዙ ነገር ያስፈልጉታል። ቤተልሔሙን ብናሳያችሁ ሙሉ አልተነጠፈም፣ ኮርኒስ አልተሰራም፣ አጥር አልታጠረም እንዳልናችሁ እኛ ለአገልግሎት ስለናፈቅነ እንጂ የምናስመርቀው አንደኛ የያዝነው እቅድ 5 ዓመት ነበር፣ መቆየት ነበረብን። እናንተ ምዕመናን እያስቸገርነ ስለሆነ ነው አሁን አቋርጠን በ4 ዓመቱ ለማስመረቅ የወሰነና ምናልባት እቺ ቤተክርስቲያን ነገ ብንተጋገዝ እናንተ ብታግዙን ከፍ ማድረግ እንችላለን። ምዕመናን እውነት ልብ የሚሰብር ነው። በዚህ ቤተክርስቲያን ላይ እውነት ለመናገር ምዕመናን ገብተው ማስቀደስ አይችሉም ነበር። ከዚያኛው ቤተክርስቲያን የሚያገለግሉት ካህናት ደግሞ 3 ናቸው። 2 ካህን 1 ዲያቆን ነው የሚገለገልበት ይህ ቤተክርስቲያን። ታዲያ እኔ እናንተ ብንተባበር ይህን ቤተክርስቲያን በ5 ቅዳሴ እንዲቀድስ ማድረግ እንችላለን። ይሄ መሰለ ቤተክርስቲያን ጽርሐ አርያም የሆነ ቤተክርስቲያን ተሰርቶ እኔና እናንተ ተጋግዘን የተወሰነ እኔም እናንተም የተወሰነ ነገር ብናወጣ እኮ 1 ዲያቆን መቅጠር እንችላለን። 1 ሰባክያነ ወንጌል መቅጠር እንችላለን። ቤተክርስቲያኑ ተሰርቶ ብቻው ምንም አይሰራም፣ አገልጋይ ይፈልጋል። ተገልጋዮቹ ምዕመናን ደግሞ ስብከተ ወንጌል ካልተሰጡ ምንም አይደርግ። ቤተክርስቲያኑ ብቻው ምን ታደርጋለች? እና ምዕመናን አሁንም ይህ ቤተክርስቲያን እንዳልኳችሁ ብዙ ቦታ አለው። ይህ ቦታ ደግሞ ቤት ተሰርቶ ቢከራይ መምህራን ሊቀጥርልን ይችላል፣ ዲያቆን ሊቀጥር ይችላል፣ ካህን ሊቀጥር ይችላል። ተተኪ ትውልድም ደግሞ የሚፈራው መምህራን ሲኖሩ ነው። እንደምታዩት አሁን በዚህ በጣም አሁን አስቸጋሪ ሁኔታ ሆኖ ያለው መምህራን ስለሌሉ ታዳጊ ልጆች አለመተካት።
ምክንያቱም ካህናት ያረጃሉ፣ ለማን አስተላልፈው ይሄዳሉ? ምዕመናን ያረጃሉ። የሰንበት ትምህርት ቤት ነገ ከሌለ ይሄ ሁሉ የሚሆኑ ደግሞ መምህራን ሲኖሩ፣ ቤተክርስቲያኑ ሲሟላ፣ በአምስት ሲቀደስ፣ መምህራን ሲኖሩ ስብከተ ወንጌል ሲሰጥ ነውና እንደምታዩት ነው። በሶስት ካህን ነው የሚቀደሰው። ስብከተ ወንጌል የለም፣ የመጽሐፍ መምህር የለም። ይህ ሁሉ እንግዲህ ጉለት አለብንና እኛ ምናልባት ሚዲያ ዛሬ ገና ብቻ ስላገኘን አሁን ሁሉን ያለብንን ክፍተት ልንነግራቸው እንችላለን። ምዕመናን ግን ከተባበርን ቀላል ነው። በውጭ ሀገር ለሚኖሩ ኦርቶዶክሳውያን ብታደርሱላቸው፣ ሸር ብታደርጉላቸው፣ ሪፖርት ብታደርጉላቸው አንዱ ሰው ይህን ይችላል ሊል ይችላል። ሰው ለሌላ ነገር ይደግፋል እኮ እንኳን ለቤተ ክርስቲያን ማስወደሻ ማስቀደሻ፣ ለቤተ ክርስቲያን አገልጋይ፣ ለቤተ ክርስቲያን ቤቶች መስራት ቀርቶ ቤተ ክርስቲያን መምህራን ማስቀመጥ ቀርቶ መምህራን መቅጠር ቀርቶ ሰው እኮ ላልሆነ ነገር ለሌላ ሰው ይወደኛል ብሎ ይደግፋል አይደል ማለት። ስለዚህ አሁንም በውጭ ሀገር ያላችሁ በሀገር ውስጥም ያላችሁ የጻድቁ የአቡነ አረጋዊ ወዳጆች የመጥምቀ መለኮት ቅዱስ ዮሐንስ ወዳጆች ልገሳችሁ ድጋፋችሁ በገንዘብ ብቻ አይደለም፣ በሞራልም መታችሁ የምርቃቱ ምንም ገንዘብ አትስጡን፣ መታችሁ የደስታችን ተካፋይ እንድትሆኑ አደራ አደራ ማለት ፈልጋለሁ። ወስብሐት ለእግዚአብሔር። ይቆየን። እግዚአብሔር ይባርካችሁ።